በሁለት አዳዲስ ዜናዎች መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። የእስራኤሉ ቻናል 12 በዚህ ሰዓት እንደዘገበው ከሆነ ማለት ነው እስራኤልና አሜሪካ የአየር ኃይላቸውን ለማስተካከል በዚህ ሰዓት በጥድፊያ እየሰሩ እንደሆነ ዘግቧል። ያ ማለት በዛ በ40 ቀኑ ከኢራን ጋር በነበረው ጦርነት ላይ የነበረባቸውን ክፍተት ለማስተካከል በዚህ ሰዓት እየሰሩ እንዳሉ በዛሬው ዕለት ዘግቧል። የኢራኑ ጠቅላይ መሪ ሙጅተባ ኻሜኒ በኢሳት መግለጫ እየሰጠ ይገኛል። እሱም በሌላ ዜና አመጣላችኋለሁ። ወደ ሁለተኛው መረጃዬ የኢራኑ ፕሬዝዳንት መስዑድ ትራምፕ ምናልባትም ኢራንን በ40 ቀኑ ጦርነት እየገመታት ሊሆን ይችላል። ሚሳኤሎቿንም ሆነ ያሏት አቅሞች የውትድርና ማቴሪያሎቿን አውድሜያለሁ ብሎ ሊያስብ ይችላል። ነገር ግን እንዳይሳሳቱ አሜሪካም ሆነ እስራኤል ትራምፕም ሆነ ሌሎች ኢራንን በ40 ቀን ብቻ ጦርነት ሊገምቷት እንዳያስቡ እነሱ ካሰቡት በተቃራኒው አቋም ላይ ነው ያለነው ሲል ሰፋ ያለ ሐሳብ ሰጥቷል። አጠር አድርጌ አቅርቤላችኋለሁ። አክሎም በዚች ዓለም ላይ ኃያልና ልንሰግድለት የሚገባው ለአንድ አላህ ብቻ ነው፣ ሌላ ምድራዊ ኃይል የለም፣ እኛ ልንሰግድለት የሚገባው ሲሉም በሚገባቸው ቋንቋ ነግሯቸዋል። የኢራኑ ፕሬዝዳንት መስዑድ